ሚስት እያለው ከሌላ ሰው ሚስት ጋር የሚልከሰከስ እዚህ ምድር ላይ በጣም እጅግ ቆሻሻ ሰው ነው። ግድ የለሽም ቆሻሻና ንጹህ ብሎ ነገር የለም። ተስማምተሽ እዚህ ድረስ ከመጣሽ በኋላ ሐሳቤን ቀይራለሁ ብትይ ምን እንደሚፈጠር አስቢ። በቃ ህይወት አስጠላኝ። በቃ ሁሉም ነገር ነው ያስጠላኝ። የሰራሻቸው ስራዎች እኮ ናቸው ይሁን ሁሉ ዋጋ እያስከፈሉሽ ያሉት። ያን ከመሰለ ማድረግ የወደቅሽው ከብሩክ ስትለያይ ነው። በቃ የብሩክ ጉዳይ ያበቃለት ነገር ነው። እኔ በወቅቱ ልክ ነበርኩ። ሀብቴን ንብረቴን ማጣት አልፈለኩም ነበር። በቃ ልክ አልነበርሽም። ልክ ብትሆኚ ኑሮ ዛሬ ብሩክ ቤት አይኖረውም ነበር። አንቺ ቤቱ ከሚሸጥ ፍቺ ጠየቅሽ። አንቺ ምንም ያገኘሽው ነገር የለም። ይልቅ የማይተካውን ባልሽን አጣሽ። ምንም ወደፊት የሚታይሽ ነገር የለም። ህይወት ጨለማ ሆኖ እየመጣብሽ ነው። ገንዘብም ባልም አይኖርሽም። ለዛ ነው ህይወት አስጠላኝ የምትይው። ብቸኛ ያለሽ አማራጭ ብሩክን ሄደሽ ይቅርታ ጠይቂ። ከዛ ብሩክን ይቅርታ ጠይቀሽ መግባት ነው። ፍቅረኛዬን ነፃ አውጥቻለሁ። ከዚህ በኋላ ራሴንም ነፃ አወጣለሁ። ሁሉም ነገር ያበቃል። እንዴት ነው ራስን ነፃ የምታወጣው? ነፃ የሚያወጣኝማ የእሳት ላሰ ጠበቃ ነው። በቀጣይ 2 ሳምንታት የንብረቴ እግር እንደሚነሳልኝ ቃል ገብቶልኛል። በአካባቢ እንዳደረኩት ማጣራት ደግሞ ይህ ጠበቃ ጎበዝና ያለውን ነገር የሚያደርግ እንደሆነ ነግሮኛል። ግን ሌላ ጠበቃ ጠፍቶ ነው? ለምን ሌላ ሰው አትፈልግም? አይላ አንቺ ከመጀመሪያ ጀምሮ ነበርሽ። ከዚህ በኋላ አንቺ አትቀኝ፣ እኔ ብቻ ነኝ የማገኝ። አትለቀኝ? አለቅሽ። ምክንያቱም ቆንጆ ነሽ። እኔ ደግሞ ሚስቴን የተዘረፉ ሰው ነኝ። ቡራ ከሌለች ቀጣዩ ዓለም አንቺ ነሽ። የምሞተው ሚስቴ የምትሆን አይ እኔ ሚስት አልሆንም እምትይከው ቀጣይ ደግሞ የምትሞቹ ተረኛ አንቺ ነሽ። በጣም ትልቅ ተስፋን ያሳካል። ባጠረ ጊዜ ውስጥ ንብረታችሁ ይመለሳል። ከ2 ሳምንት ጊዜ በታች ተመለሰ የሀብት ማማሪ። እንዳንድ አይነት ትክክለኛ ህግ አዋቂ ሰዎችን ባለማግኘታቸው ስንቶቹ መሰለ በጥቂት ቀናት ውስጥ ይሆናል ብሎኛል። ብሩክ ዝም ብሎ የሚተዋት ይመስልሻል? አታደርገውም። ቆይ አሁን የዚችን ሰራተኛ ስም ያነሳሽ ሆን ብለሽ እኔን ለማናደድ ነው አይደል? ዝና ባለፈው ለማህሌት 2 ስራ ሰጥቷት ነበር። አንዱም ብሩክን ሄደሽ ይቅርታ ጠይቂው ወይ ደግሞ እሱ ካልሆነ ኤፍራታን አታለሽም ቢሆን ይዘሻት ወደኔ ነይ ብሏት ነበርና ማህሌት አሁን ላይ ያንን ነገር አስባ ብሩክን ይቅርታ መጠየቁ አይሳካልኝም ብላ አስባ እዚህ ጋር ደግሞ ኤፍራታን ለዝና አምጥታ ሊሆን ይችላል ማለት ነው። ያው ዝና ዛጋ ያላት ወይ እሷን ካመጣሽ ወይ ደግሞ ብሩክን ይቅርታ ካልሽው ነው እዚህ ጋር ከኔ ገንዘብ የምታገኘው ካልሆነ ግን ምንም አይነት ብር ከኔ አታገኝም ብሏታልና ማህሌት ደግሞ አሁን ላይ የገንዘብ ችግር አለባት፣ በብዙ ነገር ተቸግራለች። ስለዚህ ምናልባትም አይታወቅም እዚህ ጋር ኤፍራታ እሷ ይዛት ወጥታ ሊሆን ይችላል ማለት ነው። ኤፍራታ ባለፈው አንድ ማህሌት ያሰበችው ነገር ሞገስን መግደል የሚለውን ነገር እንዳይሳካላት አድርጋለችና ማህሌት ደግሞ በዛ ነገር ብዙ ነገር እንዳጣች ነው የምታስበው። ዝና ቃል ገብቶላት ነበር የብሩክን ቤት ሰጥሻለሁ እናም ደግሞ ሌላ ቤትም ይገዛልሻል፣ ሌሎች ጥቅማ ጥቅሞችን ታገኛለሽ፣ አንቺ ብቻ እንደምንም ብለሽ ሞገስን ግደዩ ተብላ ነበር። ያኔ ሞገስ ሆስፒታል ተኝቶ በነበረበት ሰዓት ይሄ ነገር ደግሞ እንዳይሳካላት ያደረገችው ኤፍራታ ነች። ኤፍራታ ለመድብል ደውላ ማህሌት ያሰበችውን ነገር ከዝና ጋር ስልክ ታወራለች። እኔ ያኔ ደም ለመለገስ ወደ ሆስፒታል የመጣው ጊዜ ራሱ ተከትላኝ መታለች፣ ሞገስ የት እንደተኛ አይታለች የሚለውን ነገር ጥርጣሬዋን ለመድብል በነገረች መሰረት ነው መድብል ሞገስን ከሆስፒታል አውጥቶ ወደ ቤት የወሰደው ማለት ነው። ማህሌት ደግሞ በዚህ ነገር በጣም ተናዳለች። በተለይ ደግሞ ይሄንን ነገር ኤፍራታ እንዳደረገችው ካወቀች በኋላ በጣም ተናዳባት ነበር። ብዙ ነገር ነው ያስመለጥሽኝ፣ እናም ደግሞ የማገኘው ነገር እንዲቀርብኝ ነው ያደረግሽው ብላ ኤፍራታ ላይ ተናዳ ነበርና ምናልባትም ያንን ንዴት ልትወጣባት እኔ እህቴ ነች ብዬ ለሷ ተከላክዬላት ሌላ ነገር እየሞከርኩኝ ያ ነገር ራሱ እንዳይሳካ አደረገችብኝ። ስለዚህ ደግሞ ለምን ብዬ እሷን እጠብቃታለሁ፣ እሷን አሳልፌ ለዝና ሰጥቼ ከዝና የማገኘው ገንዘብ ይሻለኛል ብላ አስባም ሊሆን ይችላል ማለት ነው። አሁን ላይ ከሷ ጋር እያወሩ መንገድ ላይ እያወሩ ነበር እዚህ ጋር ዝና የመጣባቸው ማለት ነው። ዝና ያው ኤፍራታን ምን ያህል እሷን እንደሚፈልጋት እናውቃለን። ያኔ መድብል እሱ ወንበር ላይ አስሮ ለብዙ ቀናት እዛ ክፍል ውስጥ ደም እስኪተፋ ድረስ ነበር ሲደበድብ የነበረው። ዝና ያቺ ወንበር ላይ ሆኖ ራሱ አስሬ ነበር ወይኔ ኤፍራታ እያለ የኤፍራታን ስም ሲጠራ የነበረው ማለት ነው። ለምን ከተባለ ያ ሁሉ ጥቃት ያ ሁሉ ድብደባ ሲወርድበት የነበረው ኤፍራታ እሱን አሳልፋ ለመድብል ስለሰጠችው ነው ማለት ነው። ለዛ ደግሞ ከመድብል በላይ እሷን የሚፈልገው እሷን ነው መቅጣት የሚፈልገው።
ከዚህ በፊትም ካሌብን ራሱ ኤፍራታን ነው የምፈልገው እሷን እሰውራታለሁ ብሏልና አሁን ላይ አይታወቅም። መንገድ ላይ ነው ያለችው። ምናልባትም ይዟት መኪና ውስጥ ከቶ የሆነ ቦታም ሊያስቀምጣት ይችላል ማለት ነው። ወይ ደግሞ መድብል መጥቶም ከሱ ሊያስጥላት ይችላል ማለት ነው። ኤፍራታ ያው ባለፈው መድብልን ለምና ነበር ከዝና ጠብቀኝ፣ አንተ ብቻ ነህ እኔን ከዝና ልትጠብቀኝ የምትችለው ብላ ፍራቻዋን ለመድብል ነግራ ነበር። እናም ደግሞ መድብል ራሱ ያንን ነገር ቃል ገብቶላታል። ችግር የለውም አንቺ አታስቢ እኔ እጠብቅሻለሁ ብሏት ነበርና ምናልባት መድብል እዚህ መሃል መጥቶ ይሄንን ነገር ዝና እዚህ ጋር ኤፍራታን መውሰድ የሚለውን ነገር ካላስጣላት በስተቀር ኤፍራታ አሁን ላይ አደጋ ላይ ያለችው ማለት ነው። እዚህ ጋር አሁን ማህሌት ራሱ ይሄንን ነገር ባታደርግና አጋጣሚ ሆኖ ያው ከማህሌት ጋር እንደ አጋጣሚ ወጥቶ ራሱ ዝና እዚህ ጋር ቢያገኛት መቼም ማህሌትን አይሰማትም። እሷ ብትለምነው ምን ብትለው ራሱ ዝና ያው በጣም ስለተሰቃየ እዚህ ጋር ማህሌት የምትለምነውን ነገር ሊሰማት አይችልም ማለት ነው። ለሰው መራራትና ለሰው ማዘን እንደማይችልም ዛሬ እዛች ክፍል አግቶ ላስቀመጣት ልጅ አረብ ሀገር እልክሻለሁ ብሎ ከገጠር ላስመጣት ልጅ ራሱ ስናወራ ሰምተናል ማለት ነው። እኔ ምን ይሁን ብዬ ነው ለሰው የምራራው? እኔ ምንም አይመለከተኝም፣ አትለምኝኝ፣ እኔ የምፈልገው ነገር ብቻ ነው የሚሆነው ብሎ ከዚህ በፊት ለ10 ዓመት ሙሉ ሉላ ላይ ሲያደርግ የነበረውን ነገር ሊያደርግባት እንደሆነ እየነገራት ነበር ማለት ነው። ያለ ፈቃዷ እሷ ሳትፈልግ እሷ ሳትወደው አንቺ አርፈሽ ሚስቴ ሆነሽ ተቀመጫለሽ፣ ሉላ ሄዳለች፣ ቀጣይ ደግሞ ሚስቴ የምትሆኚው አንቺ ነሽ፣ አንቺ ፈለግሽም አልፈለግሽም ምንም የሚለወጥ ነገር የለም ብሏታል ማለት ነው። መጀመሪያ ላይ ቤተሰቦችሽን ብር አስልኪ ከዛን እንለቅሻለን ነበር ያሏት። ቤተሰቦቿ ደግሞ ልጅቷ እንደተናገረችው አባቷ ኬትም ብሎ የወንድሞቹን በሬዎች ሽጦ ራሱ ብራቸውን ከላከላቸው በኋላ አሁን ደግሞ ሚስቴ ሆነሽ ተቀመጫለሽ፣ አርፈሽ ተቀመጪ፣ ከዚህ ክፍል አትወጪም ብሏታልና ያኔ እዛ ጋር የተናገራት የፈለገ ያህል ብትለምነው ራሱ እንደማይራራላት ነው። ያው እኔ የምፈልገው ነገር ብቻ ነው የሚሆነው፣ ስለለመንሽኝ ምንም የሚቀየር ነገር የለም ብሏታልና እዚህ ጋር ደግሞ ማህሌት መንገድ ላይ ኤፍራታን ተዋት ይቅርታ አድርግላት ብላ ብትለምነው ራሱ ያንን ነገር ላይሰማት ይችላል ማለት ነው። ሌላው ነገር ደግሞ የሉላ ነገር ነው። ጠበቃው እሷን ምን ያህል እንደሚያስቸግራት አይተናል። እኔ የምፈልገውን ነገር ካላደረግሽልኝ ባልሽ ይታሰራል፣ እናም ደግሞ ንብረቱ ራሱ አታገኙም ብሎ በተደጋጋሚ ሉላን ሲያስፈራራት ነበር። ይሄን ነገር አድርግልኝ ብሎ ሉላ ደግሞ ያንን ነገር ማድረግ አልፈለገችም። ከዚህ በፊት ዝና ለ10 ዓመት ሙሉ እሷ ሳትፈልግ ከራሱ ጋር አኖሯታልና አሁን ደግሞ ሳልፈልግ ላንተ ምንም አይነት ስሜት ሳይኖረኝ ባል እያለኝ ባሌ ላይ እንደዚህ አይነት ነገር አላደርግም በሚለው የፈለገ ነገር መቅረት ይችላል። እናም ደግሞ ባሌ ራሱ ከፈለከው ክሰሰው ብላ ያንን ነገር እንደማታደርግ ነግራው ነበር ወደ ቤት ሄደችው። እቤት ስትሄድ ደግሞ ሞገስ በጣም ትልቅ ተስፋ አድርጓል። እዛ ጋር ንብረቴ ይመለሳል፣ እኔም ወደ በፊት ሀብቴ ይመለሳለሁ፣ እናም ይሄንን ሀገር ለቀን እንሄዳለን እያለ በጣም ትልቅ ተስፋ አድርጎ ነበር የሚያወራው። እናም ደግሞ ሰዎች ራሱ ስለዛ ጠበቃ ያ ጠበቃ ምን ያህል ጠንካራ ሰው እንደሆነና እሱ የያዛቸው ጉዳዮች ሁሉ የመሳካት እድላቸው ከፍተኛ እንደሆነ ነው የሚያወራው። ሉላ ደግሞ ይሄንን ነገር ስታይ በጣም ትጨነቃለች። ያው ጠበቃው ምን እየጠየቃት እንደሆነ ስለምታውቅ ማለት ነው። ሞገስ ደግሞ እዚህ ጋር የሚያስበው ጠበቃው ጉዳይን ያሳካልኛል እናም ደግሞ ንብረቴን ይመልስልኛል ብሎ ትልቅ ተስፋ አድርጓልና ያው በስተመጨረሻ እንዳየነው ሉላ ከጠበቃው ጋር የሚፈልገውን ነገር አድርጋላት ነው እዚህ ጋር ለሞገስ ደውሎ ጉዳያችሁ እየተሳካ ነው፣ ንብረትህም እየተመለሰ ነው ያላት ማለት ነው። ይሄንን ነገር ጠበቃው ደውሎ ለሞገስ ሲነግረው ሉላ ደግሞ እያለቀሰች ነበር ፊቷን አዞራ ከሞገስ ማለት ነው። ሞገስ ደግሞ ይሄ ነገር በመሳካቱ በጣም ደስተኛ ሆኗል። እሱ እዚህ ጋር እየተፈጠረ ያለውን ነገር ምንም ነገር ስለማያውቅ ማለት ነው። ሉላ ደግሞ ስለ ጉዳዩ ምንም የማታውቅ መስሎት ነው እዛ ጋር እሷ እየተኛች 10 እየጠራት የኛ ነገር ሊሳካ ነው፣ ጠበቃው እኮ ትልቅ ተስፋ እንዳለን ነግሮኛል እያለ ይሄንን ነገር ሊነግራት ነበር። ሉላ ደግሞ ያው መጀመሪያው ነው ጠበቃው የሚፈልገውን ነገር ስላደረገችለት ጉዳዩ እንደሚሳካ እርግጠኛ ስለሆነች ነው እዛ ጋር ሞገስ የሚላትን ነገር እየሰማች ዝም ብላ እየተኛችው ማለት ነው። ይሄ ነገር ግን አይታወቅም፣ ወደፊት ዋጋ ሊያስከፍላት ይችላል ማለት ነው። ያው ጠበቃ ይሄንን ነገር ለአንዴ ብቻ ፈልጎ ይተዋል ወይስ ቀጣይነት ይኖራል የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ቃሉን የጠበቀ ወይ ደግሞ ይሄንን ነገር ካደረግሽልኝ ባልሽ የሚፈልገውን ነገር አደርግለታለሁ፣ ንብረቱንም በአንድ ሳምንት ውስጥ አስመልስለታለሁ ብሏታልና ከዚህ በኋላ ምን ማስተማመኛ ይኖራል? አሁን ደውሎ ይሄንን ነገር ድጋሚ አድርጊልኝ፣ እቺ ብቻ ነች የቀረችው፣ ይሄንን ነገር ደግሞ ጨርሰዋለሁ ብሎ ሌላ ነገር እንደማስፈራሪያ አይጠቀምም ማለት አይቻልም። ግን ደግሞ ወደፊት ይሄንን ነገር ሞገስ ከሰማ ሞገስ በሉላ ላይ በጣም እንደሚያዝን ግልጽ ነው ማለት ነው። እሱ አሁን ሊላት የሚችለው ለምንድነው እሱ ይሄንን ነገር ያልነገርሽኝ? ጠበቃው እንደዚህ እያለ ሲያስጨንቅሽ አንቺ ለምንድነው ከኔ መደበቅ የፈለግሽው ብሎ ሉላ ላይም ሊያዝን ይችላል ማለት ነው። እሷ ደግሞ ይሄንን ነገር ያደረገችው ለሞገስ ብላ ነው። ሞገስ ምን ያህል እንደምትወደው እኛም እናውቃለን።
እናም ደግሞ እሱ እዚህ ጋር ተስፋ ያደረገው ነገር አለ። በጠበቃው ሙሉ ለሙሉ ተማምኗል። እዚህ ጋር ደግሞ ጠበቃው የሚፈልገውን ነገር አላደርግልህም ብላ እሱን አባራ። ጠበቃው ደግሞ ሞገስን ጉዳይህ አይሳካልህም፣ እናም ደግሞ አንተ ለሰራኸው ወንጀል ለሰራኸው ኮንትሮባንድ ቀጣይ እስር ይጠብቀሃል፣ እናም እኔ ራሱ ከስሽሃለሁ ብሎ ይሄንን ነገር ለሞገስ ቢነግረው ሞገስ ምን ያህል ቅስሙ ሊሰበር እንደሚችል ስላወቀች ነው። በዛ ላይ ታሞ አሁን አልጋ ላይ ነው ያለውና ይሄንን ነገር ስታስቡ የምታደርገው ነገር ስታጣ ነው እዛ ጋር ጠበቃው ጋር ሄዳ እሱ የሚፈልገውን ነገር ያደረገችለት ማለት ነው። ይሄ ሚስጥር እሷና ጠበቃው ያደረጉት ነገር እስከ መቼ ድረስ ተዳፍኖ ይቀራል የሚለው ነገር ጥያቄ የሚፈጥር ነገር ቢሆንም ግን ደግሞ አንድ ቀን ይሄ ነገር መውጣቱ አይቀርም። የሚወጣበት መንገድ ደግሞ ጠበቃው ይሄንን ነገር ድጋሚ ሉላን ከጠየቃት ነው ማለት ነው። ምናልባትም ወይ ፎቶ አንስቶ ወይ ደግሞ ቪዲዮ ቀርጿትም ሊሆን ይችላል። ጉዳዩን ካሳካላችሁ ራሱ ይሄንን ነገር ለባልሽ ያሳያለሁ ድጋሚ እንደዚህ አድርግልኝ ብሎ ያንን ነገር ሊጠይቃት ይችላል ማለት ነው። ሌላው ነገር ደግሞ የብሩክና የቅድስት ነገር ነው። መድብል እዚህ ጋር ሁለቱንም እያላቸው ያለው እንደሚጋቡ ያው እንደሚድራቸው ነው። እዚህ ጋር አሁን እየጠበቁ ያሉት ብሩክ ወደ ቀድሞ ጤንነቱ ወደ ሙሉ ጤንነቱ እስኪመለስ ነው። ከዛም በኋላ ቅድስት እንደምታፈቅረው ያውቃል። ያለው ቀጣይ ደረጃ ደግሞ እነሱን ደግሼ እድራቸዋለሁ እያላቸው ነውና ይሄ ነገር የሚጠበቀው ብሩክ ወደ ቀድሞ ጤንነቱ እስኪመለስ ነው። እናም ደግሞ በዛ በኩልም ሞገስም ወደ ጤንነቱ ከተመለሰ እነሱ ራሱ ከሉላ ጋር በሰርግ ደግሶ ሊድራቸው እንደሚፈልግ እያወራ ነው ማለት ነው። ማህሌት ደግሞ በዚህ በኩል ወደ ብሩክ ልትመለስ ይመስላል። ኤፍራታም እያለቻት ያለችው ብሩክን ይቅርታ ጠይቀሽ ወደሱ ተመለሽ፣ ቅድስት እንደምታፈቅረው እናውቃለን፣ ግን ደግሞ አንቺ ቀደም ብለሽ እሱ ጋር ትሄጂና ያጠፋሽው ነገር ሁሉ እንደ ጸጸተሽና አሁን ላይ ወደ ቀድሞ ማንነትሽ ወደ ጥሩ ሰውነት እንደተመለሽ ነግረሽው ይቅርታ ጠይቂው እያለቻት ነው። ያው ማህሌት አሁን ላይ ተስፋ ቆርጣለች በብዙ ነገር፣ ምንም ነገር እጇ ላይ የለም። እናም ደግሞ አሁን ላይ እሷን የሚያስጠጋት ሰው የለም። እሷን አዝኖላት ያስጠጋት ሰው ቢኖር ኤፍራታ ብቻ ነች። ከዛ በኋላ ማንም ሰው ማህሌትን እንደ ሰው የሚቆጥራት ወይ ደግሞ ተቸግራለች ብሎ ወደ ራሱ የሚያስጠጋት ሰው የለምና አሁን ላይ አማራጭ ያጣች ይመስላል። ለዛም ሊሆን ይችላል እዚህ ጋር ምናልባትም ኤፍራታን አሳልፋ ለዝና ልትሰጥ የምትችለው ማለት ነው። ምናልባትም እሷ ካልሰጠቻትም እዚህ ጋር ኤፍራታ ያው አንዴ የዝና እጅ ገብታለችና ከሱ እጅ አትወጣም። በዚህ መሃል መድብል መጥቶ እሷን ካላተረፋት ማለት ነው